ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማረን እንገኛለን። አማርኛን እንደ እናት ቋንቋ ወይም እንደ አፍ መፍቻ ቋንቋ ቀለል አድርጋችሁ ታነቡና ትጽፉ ዘንድ ማንኛውም ሰው በአጭር ጊዜ አቀላጥፎ እንዲጽፍና እንዲያነብ እያደረግን እንገኛለን። ባላችሁበት ሆናችሁ አማርኛን እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን በኦንላይን ትምህርታችሁን መከታተል ትችላላችሁ። እኛም ትምህርቱን በኦንላይን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ምሽቱ በኢትዮጵያ 6 ሰዓት እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ ትምህርታችሁን በኦንላይን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ዲስክሪፕሽን ላይ ሊንኮቻችን ታገኛላችሁ። ሊንኮቻችን በመጠቀም መደወልና መማር መለወጥ ትችላላችሁ። አማርኛን አለማንበብ አለመጻፍ ያለውን ችግር አብዛኞቻችን እናውቀዋለን። ነገር ግን መፍትሄው እጃችን ላይ እስካልደረሰ ብቻ እየተቸገርንበት እንገኛለን። ዛሬ ደግሞ መፍትሄውን እኛ ጋር ታገኛላችሁ። አማርኛ ፊደላትን ለጀማሪዎች ማንበብና መጻፍ በክፍል 1 ዛሬ ተገናኝተናል። በቀጣይ ክፍል 2 እንገናኛለን። ዛሬ ቀለል ባለ ሁኔታና በጣም ግልጽና የተስተካከለ እናንተ ላይ ምንም አይነት ጥያቄ ሊፈጥር የማይችል በግልጽ የማስረዳበት ቪዲዮ ነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። እዚህ ጋር መጀመሪያ እንደምታዩቸው ፊደላቶቹ በከለር የተለያዩበት ወይም ቀለማቸው የተለያየ የሆነበት ምክንያት አንድም ተመሳሳይ ቅርጽና ተመሳሳይ ድምጽ ያላቸው ናቸው። ሁለትም ደግሞ የፊደሎቹ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚሉት ምን ይመስላሉ የሚሉትን ለማየትና ለመረዳት ግልጽ ሆኖ ይታያችሁ ዘንድ ነው ያመጣውላችሁ። ስለዚህ አሁን እዚህ ጋር እንደምታዩት የተሰጡት 4ቱ ፊደሎች ናቸው። ሀ፣ ለ፣ ሐመርሃ፣ መ ናቸው። ስለዚህ እነዚህን ፊደሎች እያንዳንዳቸውን ስናይ ፊደላት እንዳጠቃላይ አማርኛን ከመሰረቱ ስንጀምር በአማርኛ መደበኛ 34 ፊደላት አሉ። እነዚህ 34ቱ ፊደላት ደግሞ እያንዳንዳቸው 7 ቤተሰብ ይኖራቸዋል። በዚህ ውስጥ ደግሞ ተመሳሳይ ወይም ሞክሼ ፊደላት የሚባሉ አሉ። ሞክሼ ፊደላት እንዲሁም ደግሞ ዲቃላ ሆሄያት የሚባሉ አሉ። እነሱንም ዲቃላ ሆሄያትን የራሳቸውን እናያለን። እንዳጠቃላይ ግን ፊደላትን በሁለት መንገድ ልንከፍላቸው እንችላለን። ከምን አንጻር? ከእግራቸው አንጻር። እግር የሌላቸውና እግር ያላቸው ብለን እንከፍላቸዋለን። እግር ያላቸው ፊደላት የምንላቸው ደግሞ በ3 እንከፍላቸዋለን። ባለ 1 እግር፣ ባለ 2 እግርና ባለ 3 እግር ብለን እንከፍላቸዋለን። እግር የሌላቸው ምንም አይነት ሁለተኛ ክፍያ የላቸው ማለት ነው። ከዚህ በመቀጠል አንድ ፊደል የራሱ 7 ቤተሰብ ይኖረዋል። አንድ ፊደል የራሱ 7 ቤተሰብ ይኖረዋል። እዚህ ጋር እንደምታዩት 1 2 3 4 5 6 7 ቤተሰብ አለው አይደለ? ስለዚህ አንድ ፊደል በውስጡ ስንት ይኖረዋል? 7 ቤተሰብ ይኖረዋል። እነዚህ 7 ቤተሰቦቹ ደግሞ የእያንዳንዱ የራሳቸው የሆነ ባህሪ ያላቸው። አንደኛ ፊደሎች እንደምታዩቸው እዚህ ጋር አንደኛ ፊደሎች ምንም አይነት ቅጥያ ቀለበት የላቸውም። አንደኛ ፊደሎች ምንም አይነት ቅጥያ ቀለበት የላቸውም። ለሁሉም ነው። እዚህ ጋር እንደምታዩት ብቻም ሳይሆን ሁሉም ፊደላት ናቸው። ለሁለተኛ ፊደሎች ሁሉም በቀኝ በኩል ቅጥያ ያላቸው። እንደምታዩት እዚህ ጋር ሁሉም በቀኝ በኩል ቅጥያ ይኖራቸዋል። እነዚህ ሁለተኛ ፊደሎች ናቸው። ሶስተኛ ፊደሎች ደግሞ በቀኝ በኩል ጫማ ወይም ሸፋፋ መሰል ቅርጽ አላቸው። እዚህ ጋር እንደምታዩቸው ሁሉም ጫማ ወይም ሸፋፋ መሰል ቅርጽ ይኖራቸዋል። እነዚህ ሶስተኛ ፊደሎች ናቸው። አራተኛ ፊደሎች ደግሞ አብዛኛው በሚባል ደረጃ ቀኝ እግራቸው የረዘመ ነው። ይኸው እንደምታዩት እዚህ ጋር ሁሉም ቀኝ እግራቸው የረዘመ ነው። ስለዚህ አራተኛ ፊደሎች ምንድን ናቸው አልኳችሁ? አብዛኛው በሚባል ደረጃ ቀኝ እግራቸው የረዘመ ነው። አምስተኛ ፊደሎች ሁሉም ቀለበት አላቸው። ቀለበታቸው ግን ቀኝ እግራቸው ጫፍ ላይ ብቻ ነው። ቀኝ እግራቸው ጫፍ ላይ እንደምታዩት እዚህ ጋር ለሁሉም ቀኝ እግራቸው ጫፍ ላይ ቀለበት አላቸው። እነዚህ እነማን ናቸው? አምስተኛ ፊደሎች ናቸው። ስድስተኛና ሰባተኛ ፊደሎች የራሳቸው የሆነ የግል ባህሪ እንጂ የጋራ ባህሪ የላቸውም። ነገር ግን ባለ 2 እግርና ባለ 3 እግር ከሆኑ ሰባተኛ ፊደሎች ቀኝ እግራቸው ያጠረ ግራ እግራቸው የረዘመ ይሆናል። አራተኛ ፊደሎች ጋር ደግሞ ተቃራኒ የሚሆኑበት አጋጣሚ አለ። አራተኛ ፊደሎች ባለ 2 እግርና ባለ 3 እግር ከሆኑ ቀኝ እግራቸው ይረዝማል፣ ሰባተኞች ግራ እግራቸው ይረዝማል ማለት ነው። ከዚህ አንጻር እናያለን። እንዲሁም እንዳጠቃላይ ድምጽ አላቸው። የጋራ ድምጽ ደግሞ ከአንደኛ እስከ 7ኛ ለሁሉም የጋራ ድምጽ አላቸው። ከአንደኛ እስከ 7ኛ የሁሉም የጋራ የሆነ ድምጽ አላቸው። አንደኛ ፊደሎች የሚል ድምጽ ሲኖራቸው፣ ሁለተኛ ኡ የሚል ድምጽ ይኖራቸዋል። ሶስተኞች ኢ የሚል ድምጽ ይኖራቸዋል። አራተኞች አ የሚል ድምጽ ይኖራቸዋል። አምስተኞች ኤ የሚል ድምጽ ነው የሚኖራቸው። ስድስተኞች እ፣ ሰባተኞች ኦ የሚል ድምጽ ይኖራቸዋል ማለት ነው። ይሄ የጋራ ድምጻቸው ነው።
እንዳጠቃላይ አማርኛ 7 አናባቢ ድምጽ ይኖረዋል። 7 አናባቢ ድምጽ ከአ እስከ ኦ ያሉትን ያካትትና ነገር ግን የመጀመሪያ ድምጾች ላይ አ የሚል አናባቢ ድምጽ ይኖራል። ሁለተኛ፣ ሶስተኛ እያለ በፊደል ቅደም ተከተል መሰረት ይቀጥላል ማለት ነው። ስለዚህ አሁን ወደ ዋናው ትምህርታችን ስንሄድ እያንዳንዱን ከሀ እስከ ሆ ከለ እስከ ሎ ወይም ከ1 እስከ 7 እያሉ እያነበብን እንሄዳለን። የመጀመሪያ ፊደሏ ይቺ ሀ ፊደል ማለት አጻጻፏ እንደምታዩት እንዴት ነው የምትጻፈው? ልክ እንደዚህ እናደርጋለን፣ እንደዚህ እናደርጋለን፣ እንደዚህ እናደርጋታለን። ወደ ላይ ስናዞራት እቺ ዋንጫ ውሃ ተብላ ትጠራለች። ዋንጫ ውሃ ተብላ ትጠራለች። ስለዚህ እቺ የመጀመሪያ ሀ ትባላለች። ሁለተኛዋ ሁ ማለት ደግሞ በቀኝ በኩል ቅጥያ መጨመር ማለት ነው። ሀን ከጻፍነ በኋላ በቀኝ በኩል ቅጥያ እንጨምርባታለን። ያ ማለት ልክ እንደዚህ ከጻፍነ በኋላ ምንድነው የምናደርገው? ልክ ይሄ ይታያቸዋል። እንደዚህ ከጻፍነ በኋላ እዚህ ጋር ቅጥያ መጨመር ነው። ስለዚህ ይሄ ሁ ተብሎ ይጠራል። ሶስተኛዋ ላይ ስንሄድ ደግሞ ሂ ማለት ደግሞ ምን አይነት ቅርጽ ነው የሚኖራት? መጀመሪያ ሀን ከጻፍነ በኋላ ልክ እንዴት ነው የምናደርጋት? እንደዚህ ከጻፍነ በኋላ እዚህ ጋር ሸፋፋ ስናደርግላት ይቺ ሶስተኛ ሂ ተብላ ትጠራለች። አራተኛዋ ሀ ማለት ደግሞ ልክ ሀን ከጻፍነ በኋላ እግር ማስረዘም። አራተኛው ከመጀመሪያው ጋር ተመሳሳይ ነው። ልክ እንደዚህ እናደርጋለን። እንደዚህ አደርጋለሁ። ይሄንን ቀጥ አደርግለታለሁ። ይሄ አራተኛ ሀ ተብሎ ይጠራል ማለት ነው። አራተኛ ሀ። አምስተኛ ደግሞ ሄ የሚሆነው ደግሞ ምንድነው? ይሄኛው የምታዩት አምስተኛው ሄ የሚሆነው ደግሞ እንዴት ነው? ቀለበት ነው የምናደርግለት። እንደዚህ ከጻፍነ በኋላ እዚህ ጋር ቀለበት ስንጨምርለት አምስተኛ ሄ ተብሎ ይጠራል። ሌላው ስድስተኛው ደግሞ ህ የሚባለው ደግሞ ስድስተኛ ፊደሉ ማለት ይሄ ነው። ስድስተኛ ህን እንዴት ነው የምንጽፈው? ልክ መጀመሪያ የነ ቅርጽ በግራ በኩል እንደዚህ አይነት የነ ቅርጽ እናደርግለትና እንደዚህ እናደርጋለን። የነ ቅርጽ ስናደርግለት እንደዚህ እናደርግና ወደዚህ እናዞረዋለን። ይሄ ስድስተኛ ህ ተብሎ ይጠራል። የመጨረሻው ሰባተኛ ሆ ማለት ደግሞ ካናቱ ላይ ቀለበት እዚህ ጋር እንደምታዩት መጀመሪያ እንደዚህ እንጽፋለን። ከዛ እዚህ ላይ ቀለበት እናደርግለታለን። ይሄ ሆ ተብሎ ይጠራል ማለት ነው። ይሄ ሆ ተብሎ ይጠራል። ስለዚህ በዚህ መሰረት ከመጀመሪያው እስከ ሰባተኛው አየን ማለት ነው። ሌሎችንም ስናይ እችኛዋ ሁለተኛ ፊደል ላይ የምትገኘዋ ወደ ቁልቁል ስንቆጥር ሀ ብለን ቀጣዩ ማን ነው የሚባለው? ለ ነው የሚባለው። ስለዚህ የመጀመሪያው ይሄ ለ እንላለን። ምንም አይነት ቅጥያ ቀለበት የለውም። አጻጻፉ ምን ይመስላል ካላችሁ እንዴት ነው የምንጽፈው? መጀመሪያ እንደዚህ እናደርጋለን በግራ በኩል፣ ለዛ በቀኝ በኩል እንደዚህ እናደርግለታለን። ለ ተብሎ የሚጠራው ይሄ ነው። ሁለተኛ ከሆነ እንደምታዩት እዚህ ጋር ሁለተኛው ምንድነው የሚመስለው? ሁለተኛ ሉ ከዚህ ጋር ተሳስቼ ሶስተኛዋን የጻፍኳት ሁለተኛ ሉ ልክ በዚህ መልክ ያዟት። እሺ እንደዚህ ነው የምትሆነው። ሁለተኛ ሉ ማለት እንደዚህ ነው። ሊሊ ያደረኳቸው በስተት ነው። ስለዚህ ሁለተኛ ሉ ማለት ይሄንን ትመስላለች። መጀመሪያ ለን እንጽፋለን። ከዛ በኋላ በቀኝ በኩል ምን እናደርጋለን? ቅጥያ እንጨምራለን ማለት ነው። ስለዚህ ማን ትባላለች? ሉ ተብላ ትጠራለች ማለት ነው። ወደ ሶስተኛዋ ስንሄድ ሸፋፋ ያላት ናት። እዚህ ጋር እንደምታዩት ሶስተኛዋ ሊ ማለት ሸፋፋ ያላት ናት። እችኛዋ ማለት ነው ሸፋፋ ያላት ነው። ስንጽፋትም ልክ እንደዚህ እናደርግና ከዚህ ጋር ሸፋፋ እንደዚህ እንጨምርላታለን። ሊ ተብላ ትጠራለች ማለት ነው። አራተኛዋ ላ ማለት ቀኝ እግሯ ያረዘመ እሷም ልክ እንደዛ አድርገን ይሄኛውን ማስረዘም ማለት ነው። ላ ተብላ ትጠራለች። አምስተኛ ሌ ካለ ደግሞ እችኛዋ ምንድነው የምትኖረው? ቀለበት ይኖራታል። ስለዚህ መጀመሪያ ለን እንደዚህ ከጻፍን በኋላ እዚህ ጋር ቀለበት ስንጨምርባት ሌ ብለን እንጠራታለን። ስድስተኛዋ ል ቀለበት አላት። ነገር ግን ቀለበቷ በየት በኩል ነው? በስተግራ በኩል ስለሆነ ይቺ ቀለበቷ በስተግራ በኩል ስለሆነ አምስተኛ ሌ ማለት አንችልም። ስለዚህ አጻጻፏም ይሄን ይመስላል። እንደዛ አድርገን ከውስጥ ነው ቀለበቱ የምናደርገው። ስለዚህ ይቺ ል ተብላ ትጠራለች። የመጨረሻዋም ተንጠልጣይ ቀለበት አላት። እንደምታዩት እቺ ማለት ነው። ልክ እንደዚህ ከጻፍነ በኋላ ከዚህ ጋር ተንጠልጣይ ቀለበት ስናደርግላት ሎ ተብላ ትጠራለች። የመጨረሻዋ ሎ ተብላ ትጠራለች ማለት ነው። ከዚህ በመቀጠል የምናገኘው ደግሞ ሐመሩሃ የሃ ስንተኛው ነው? ሁለተኛው ሃ ተብሎ የሚጠራው ይሄ ሐመሩሃ ይባላል ማለት ነው። እዚህ ጋር እንደምታዩት ሐመሩሃ ደግሞ ባለ 3 እግር ፊደል ተብሎ የሚጠራው ነው። ባለ 3 እግር ፊደል። ይሄ ባለ 3 እግር ፊደል አጻጻፉ የሚከብዳችሁ ከሆነ እንዴት ትጽፉታላችሁ? ልክ እንደዚህ ታደርጋላችሁ። እዚህ ጋር መሃል ላይ አንድ ከዛ ሄድ እንደዚህ እናደርገዋለን። ይሄ ሐመሩሃ ተብሎ ይጠራል ማለት ነው። ከዛ በኋላ እንደሌሎች ሁለተኛውን ቅጥያ መጨመር ነው። እንደምታዩት እዚህ ጋር ቅጥያ ይጨመርበታል። ሁለተኛው ሁ ተብሎ ይጠራል። እችኛዋ ሸፋፋ ይኖራታል። ሶስተኛ ሂ ተብላ ትጠራለች። አራተኛው ቀኝ እግሩ የረዘመ ሀ ተብሎ ይጠራል። አምስተኛዋ ደግሞ ቀለበት ያላት ሄ ተብላ ትጠራለች። ስድስተኛ ህ ማለት የነ ቅርጽ እዚህ ጋር እንዳየነው ማለት ነው። ቅድም የነ ቅርጽ አይነት ያለው ነው ህ። ሰባተኛ ሆ ግራ እግሩ የረዘመ ነው የሚሆነው። ቅድም ብያቸዋለሁ። አራተኛና ሰባተኛ ባለ 3 እግር ከሆኑ ተቃራኒ ይሆናሉ ብያለሁ። ይሄኛውንና ይሄኛውን ስታዩት ይሄኛው
አራተኛው ቀኝ እግሩ ሲረዝም ሰባተኛው ግራ እግሩ ይረዝማል ማለት ነው። ስለዚህ ሃና ሆ አራተኛና ሰባተኛ ምን ሆኑ? ተቃራኒ ይሆናሉ ማለት ነው። በቀላሉ እንደዚህ አድርገን መለየት እንችላለን። ከዚህ በመቀጠል የምናገኘው ደግሞ እግር የሌለው ፊደል መ ፊደል አለ። መ ፊደል ይሄ መ ፊደል ብዙዎቻችን ስንጽፍ እንሳሳታለን። ልክ እንደዚህ ወን አስመስለን እንጽፈዋለን። ይሄ ከሆነ ስህተት ነው። ይሄ ወ ነው እንጂ መ አይባልም። ስለዚህ መን ስንጽፍ እንዴት ነው የምንጽፈው? መጀመሪያ ከዚች ጋር 1 0 እናደርጋለን። ከዛም እዚች ጋር 1 0 እናደርጋለን። ከዛ ይሄን እንደዚህ ስናጋጥመው ማን የሚለውን ፊደል ይሰጠናል? መ የሚለውን ፊደል ይሰጠናል ማለት ነው። መ የሚለውን ፊደል ይሰጠናል። ስለዚህ በዚህ መሰረት መን መጻፍ እንችላለን። ሁለተኛውን እዚህ ጋር ቅጥያ እየጨመራችሁ እንደ ሌሎች ፊደላት መሄድ ነው የሚሆነው። ስለዚህ በዚህ መሰረት አጻጻፉን ማየት ይቻላል። ሁለተኛ ሙ ካልነ ቅድም እንዳልኳቸው ከዚህ ጋር ቅጥያ ያለው ማለት ነው። በቀኝ በኩል ቅጥያ ይኖረዋል፣ ሙ ተብሎ ይጠራል። ሶስተኛዋ ሸፋፋ ያላት ሚ ተብላ ነው የምትጠራው። አራተኛ እዚች ጋር ቀኝ እግሯ የረዘመ ማ ተብላ ነው የምትጠራው። አምስተኛ ቀለበት ያላት ሜ ተብላ ነው የምትጠራው። ቀለበት ያላት እዚህ ጋር ቀለበቷ እንደምታዩት ሜ ብለን እንጠራታለን። ስድስተኛዋ ም ካልነ ደግሞ የእነዚህን የሁለቱን ፊደሎች ልዩነት እናያለን። ምና ሞ ም ካልነ እንዴት ነው የምትጻፈው? እንደዚህ ከጻፍነው በኋላ ወደ ግራ እግሯን ጠመም ነው የምናደርገው። ይቺ ማለች ም ተብላ ነው የምትጠራው። ነገር ግን ሞ ከሆነ ግን ምንድነው የምናደርገው? ሙሉ ለሙሉ ቀጥ ነው የምናደርገው። እንደዚህ ሞ ከሆነ ሙሉ ለሙሉ ቀጥ እናደርገዋለን ማለት ነው። ስለዚህ የችኛዋ ም ስትባል ይሄኛው ደግሞ የመጨረሻው ሞ ተብሎ ይጠራል ማለት ነው። ሞ ተብሎ ይጠራል። ይሄኛው ም ከተባለ ይሄኛው ሞ ተብሎ ይጠራል። ስለዚህ ዛሬ ቤተሰብ ቀለል ባለ ሁኔታ የፊደላትን ቅርጽ፣ ድምፅና አጻጻፋቸው ምን እንደሚመስል በግልጽ አሳይቻችኋለሁ ብዬ አስባለሁ። እናንተም የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ቀለል ባለ ሁኔታ እናንተን በተመቻችሁ ሰዓት በማታ ወይም በቀን ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት በኢትዮጵያ እያስተማርነ በኦንላይን እንገኛለን። በተለይ አማርኛን ጀማሪዎች ከሆናችሁ ቀለል ባለ ሁኔታ ባላችሁበት ሆናችሁ በአጭር ጊዜ ብቻ ከ2 ወር እስከ 3 ወር ባልበለጠ ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንድትችሉ እናደርጋለን። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ ሊንኮቻችን በመጠቀም የምታገኙን ነው የሚሆነው። በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንድትችሉ እናደርጋለን። አብራችሁኝ አክብራችሁና ወዳችሁ እስካሁን ድረስ ተከታተሉ የነበራችሁ እህት ወንድሞቼ በእግዚአብሔር ስም ከልብ አመሰግናለሁ። እናንተም ላይክ እና ሼር እያደረጋችሁ እንደምትጠብቁኝ አልጠራጠርም። ቀጣይ በክፍል 2 እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ጊዜ ተመኘው።